ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው የካቲት 28 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 28 የሚነበብ ስንክሳር። ዕረፍቱ ለቅዱስ ቴዎድሮስ። የካቲት 28 በዚህች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘመን አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ በቀር ሌላ አላመልክም ብሎ መለሰላቸው። የበርቢዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብዙ የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅና ብርህ ለጥፋት ይሁን፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሥም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሥም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግልሃል አለው። ንጉሥም ነገር አታብዛ፣ ብዙ ገንዘብ ሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖቱንም ሰደበ። በዚያም ጊዜ ንጉሥ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ፣ በሌሊትም ወጣ። እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሥም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆኑ በጽኑ ሥቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለካዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህንን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሥም ይህንን በሰማ ጊዜ የከበረ ቴዎድሮስን ከፈረሱ ጋር እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ካፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎቹን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስኪፈስ ከላይም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑ። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እኒህን የተገደሉትም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞ የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሥ የሚያደርግበትን ባጣ ጊዜ 54 ልጥ የሚመዝን ልጓም አምጥተው
አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ። አንበሳም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ ዕድል ፈንታው ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህም በኋላ የ200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስኪግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደ እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ነፍሱን ተቀበሉ፣ በሦስት አክሊላትም አቀዳጁት። ሥጋውንም አውሳቢያ የተባለች የመኮንን ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንንም ሰራችለት። ከሥጋውም ታላላቆች ድንቆች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የ6304 ሰማዕታት ዕረፍት። በዚህችም ቀን የቅዱስ ቴዎድሮስ ማኅበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኖር ለዘላለሙ። ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 28 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ